ሰላም ጤና ይስጥልን የተከበራችሁ የፈታ ዴሊ ቤተሰቦች የሰዓቱን መረጃ ይዘን ተገኝተናል። እንደተለመደው አንኳር ጉዳዮችን በቅድሚያ በማስተዋወቅ ወደ ዝርዝሩ እናልፋለን። የተባበሩት መንግስታት ድርጅት የጸጥታው ምክር ቤት አንድ አጀንዳን በመያዝ ስብሰባ ተቀምጦ ጥብቅና ጥልቅ ውይይት አድርጓል። ስብሰባው ኢትዮጵያ ያለችበትን ቀጠና የሚመለከት ነው። በዚህም ለኢትዮጵያም ጥብቅ ማሳሰቢያ የተሰጠበት ሁኔታም ታይቷል። ጥንቅራችን ይዞታል። በትግራይ ሕጻጽ በተባለ መጠለያ ውስጥ የተከሰተውን ከባድ ረሃብ በተመለከተ አዳዲስ መረጃዎች እየወጡ ነው። በዚሁ መጠለያ በጦርነቱ ወቅት የተፈናቀሉ ከ10 ሺህ በላይ ተፈናቃዮች እንዳሉ የዛሬው የቢቢሲ ዘገባ አመልክቷል። ትራምፕ የበርካታ ሀገራትን አምባሳደሮች በአስቸኳይ ወደ ዋሽንግተን እንዲመጡ ጠርተዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በአፍሪካ ከ15 በላይ አምባሳደሮችንና ጉዳይ አስፈጻሚዎችን ከኃላፊነት ማንሳታቸው ተሰምቷል። መረጃውን እናደርሳለን። የተባበሩት መንግስታት የስደተኞች ድርጅት በጋምቤላ ሲያቀርብ የነበረውን እርዳታ ለማቆም የተገደደ መሆኑን አስታወቀ። ድርጅቱ በዛሬው ዕለት ባወጣው መግለጫው እርዳታውን ለምን እንዳቋረጠ ከመግለጹም ባሻገር አንድ ጉዳይ በጥብቅ ያሳሰበው መሆኑንም ጠቁሟል። እርዳታው ለምን ተቋረጠ? ዩኤንኤችሲአርንስ ያሳሰበው ጉዳይ ምንድነው? የሚሉትን መረጃዎች በተመለከተ ዳሰናቸዋል። የኬንያው ፕሬዝዳንት ዊሊያም ሩቶ በዛሬው ዕለት አዲስ አበባ ገብተዋል። ጠቅላይ ሚኒስትር አብይ አዲስ አበባ ከገቡት የኬንያው ፕሬዝዳንት ዊሊያም ሩቶ ጋር በጽህፈት ቤታቸው በሁለትዮሽና ቀጠናዊ ጉዳዮች ዙሪያ ተወያይተዋል። የዛሬውን ምክክር በተመለከተ የምናደርሳችሁ ዕለታዊ መረጃ ይኖራል። ጠቅላዩ በአፕሊኬሽን መጡ። ጠቅላይ ሚኒስትሩ መጽሐፎቻቸውን ተደራሽ ለማድረግ አዲስ አማራጭ ይዘው ብቅ ብለዋል። አራቱ መጽሐፎቻቸው ራሱን በቻለ መደመር በሚል በተሰየመ አፕሊኬሽን አማካይነት በዛሬው ዕለት ቀርቧል። አጠር ያለ መረጃ ይዘናል። የኢትዮጵያ ብር ዋጋ በተያዘው የአውሮፓውያን ዓመት ብቻ ከአሜሪካ ዶላር አንጻር ዋጋው በ15 በመቶ ማሽቆልቆሉን ብሉምበርግ ዘግቧል። ብር የዓለማችን ደካማው መገበያ መደብ ውስጥ መካተቱም ተሰምቷል። ዝርዝር መረጃውን ከጥንቅራችን ይሰማሉ። እስከ ፍጻሜው አብራችሁን ቆዩ። የምንለቃቸው ዕለታዊ ትኩስ ዜናዎች እንዲደርሷችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። መሃል ፒያሳ ላይ እጅግ ድንቅ አፓርትመንት ለሽያጭ ቀረበ። የአማና ትሬዲንግ እህት ኩባንያ ከሆነው ሜሪት ሪል ስቴት በመሃል ፒያሳ ወዳጅነት ፓርክ አጠገብ በፖስቴሽን ቴክኖሎጂ እያስገነባናቸው የሚገኙ አፓርትመንቶችም ለሽያጭ አቀረብንላችሁ። ባለ 1 መኝታ ከ500 ሺህ ጀምሮ፣ ባለ 2 መኝታ ከ840 ሺህ ጀምሮ፣ ባለ 3 መኝታ ከ1.2 ሚሊዮን ብር በ10% ቅድመ ክፍያና ከረጅም ጊዜ የባንክ ብድር ጋር አቀረብንላችሁ። ለአጭር ጊዜ የሚቆይ እስከ 35% የሚደርስ ዳጎስ ያለ ቅናሽ የተዘጋጀ ሲሆን ባሉበት ሆኖ በዲኤችኤል ይጨርሱ። አሁኑን ይደውሉ። ለበለጠ መረጃ 0971 99171 ለኢትዮጵያ የተሰጠው ጥብቅ ማስጠንቀቂያ። የተባበሩት መንግስታት ድርጅት የጸጥታው ምክር ቤት አንድ አጀንዳን በመያዝ ስብሰባ ተቀምጧል። ስብሰባው ኢትዮጵያ ያለችበትን ቀጠና የሚመለከትም ነው። ጉዳዩ ሱዳንን የሚመለከት ሲሆን ከዚሁ ጋር ተያይዞም የሱዳን ጦርነት ትኩረት ተሰጥቶት አንዳች አይነት መፍትሄ ካላገኘ በስተቀር ኢትዮጵያን ጨምሮ ወደ ሌሎች የሱዳን ጎረቤት ሀገራት ሊስፋፋ ይችላል የሚል ጥብቅ ማስጠንቀቂያ ተሰጥቶበታል። በአፍሪካ ጸጥታ አስተዳደርና ጂኦፖለቲካዊ ጉዳዮች አማካሪና ተንታኝ ሆነው ካሜሩን ሀድሰን የሱዳን ጦርነት በርካታ ተዋናያን እጃቸውን ያስገቡበት ውስብስብ ጦርነት መሆኑን አመልክቶ አሁንም ቢሆን ይኸው ጦርነት መፍትሄ እስካላገኘ ድረስ ኢትዮጵያን ጨምሮ ቻድን፣ ደቡብ ሱዳን እና ሌሎቹን የሱዳን ጎረቤት ሀገራትን ጸጥታ አደጋ ላይ ሊጥል ይችላልም ብሏል። የተባበሩት መንግስታት ድርጅት የመካከለኛው ምስራቅ፣ እስያና ፓሲፊክ ሀገራት የፖለቲካና ሰላም ግንባታ ጉዳዮች ረዳት ጸሐፊ የሆኑት ካሊድ ኪያሪ በሰጡት ማብራሪያ አሁን ባለው ሁኔታ በሱዳን እያንዳንዱ ቀን የጥፋትና የውድመት ቀን ነው ሲሉ ተናግረዋል። በሀገሪቱ ጦርነቱ በስፋት የቀጠለ መሆኑን ያመለከቱት ኃላፊው በአሁኑ ሰዓትም የውጊያው ማዕከላት ኮርዶፋን የተባለችው ግዛት መሆኗን አስታውቋል። በዚህም አንደኛው ተፋላሚ ጀነራል መሐመድ ሐምዳን ዳጋሎ የሚመሩት ጦር በሱዳን ኮርዶፋን ያሉ በርካታ አካባቢዎችን ከሱዳን ጦር እጅ እየነጠቀ መሆኑን በማመልከትም አሁን ባለው ሁኔታ የሱዳን ግጭት ርብርብ ተደርጎ አንዳች አይነት መፍትሄ ካላገኘ በስተቀር ግጭቱ ኢትዮጵያን ጨምሮ ወደ ሱዳን ጎረቤት ሀገራት ጭምር ሊስፋፋ እንደሚችልም ማሳሰቢያ ተሰጥቶበታል። እንደ ኤርትራ ያሉ ሀገራት በሱዳን ጦርነት በሰው ኃይል ስልጠና ገብተውበታል። ግብጽ የሱዳን ጦርነት ወደ ግዛት የዘልቆ ሊገባ ይችላል በሚል በተጠንቀቅ ላይ ከቆመች ዋላ ድር ብላለች። በቀጣይ መረጃ ትራምፕ በርካታ አምባሳደሮችን በአፋጣኝ ጠሩ። ፕሬዝዳንት ዶናልድ ትራምፕ የበርካታ ሀገራት አምባሳደሮችን በአፋጣኝ ወደ ዋሽንግተን ጠርተዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በአፍሪካ ከ15 በላይ አምባሳደሮችንና ጉዳይ አስፈጻሚዎችን ከኃላፊነት ማንሳታቸው ተሰምቷል።
የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢትዮጵያን፣ ሶማሊያንና ጅቡቲን ጨምሮ በ15 የአፍሪካ ሀገራት የሚገኙ አምባሳደሮቻቸውን ወደ ሀገራቸው ጠርተዋል። እርምጃው ያልተለመደ ነው የተባለ ሲሆን ዩናይትድ ስቴትስ በውጭ ሀገራት ያላትን ዲፕሎማሲያዊ ውክልና መልሳ ለማዋቀር የምታደርገው ሰፊ ጥረት አካል ነው ተብሏል። በዲፕሎማሲያዊ ማህበረሰብ ምንጮች እየተዘዋወረ ባለው መረጃ መሰረት አሜሪካ አምባሳደሮቿን ወደ ሀገሯ የጠራችባቸው የአፍሪካ ሀገራት ዝርዝር የተለያዩ የአህጉሪቱን ቀጠናዎች ያካተተ ነው። ዝርዝሩ በሰሜን አፍሪካ የሚገኙትን ግብፅና አልጄሪያን ጨምሮ በአፍሪካ ቀንድ፣ በምስራቅ፣ በምዕራብ፣ በመካከለኛውና በደቡብ አፍሪካ የሚገኙ ሀገራትን ያጠቃልላል። አምባሳደሮቹ እንዲመለሱ ስለተደረገበት ምክንያት እስካሁን የተሰጠ ይፋዊ ማብራሪያ የለም የተባለ ሲሆን ክፍት የሆኑትን የሥራ መደቦች ለመተካት ግልጽ የሆነ ጊዜ ሰሌዳ አለመቀመጡም ተመላክቷል። ውሳኔው በአፍሪካ ቀንድ፣ በሶማሊያና በጅቡቲ የሚገኙ የአሜሪካ አምባሳደሮችን እንደሚመለከት የተነገረ ሲሆን ቀጠናው በዓለም አቀፍ የንግድ መርከቦች መተላለፊያነቱ በአሜሪካ የጦር ሰፈር መገኘትና በጸረ ሽብር ተግባራት ቅድሚያ የሚሰጠው በመሆኑ ለዋሽንግተን ስልታዊ ፋይዳ ያለው አካባቢ መሆኑ ተጠቁሟል። በሰሜን አፍሪካ ደግሞ ግብፅና አልጄሪያ በዝርዝር ውስጥ ከተካተቱት ሀገራት መካከል ይገኙበታል። ሁለቱም ሀገራት በጸጥታና በኤነርጂ ጉዳዮች ላይ ለአሜሪካ ቁልፍ ቀጠና አጋሮች እንደሆኑ ይታሰባል። በምስራቅ አፍሪካ ጥሪው እንደ ዩጋንዳ፣ ሩዋንዳና ደቡብ ሱዳን ያሉ ሀገራትን ያካተተ ሲሆን በምዕራብ አፍሪካ ደግሞ ናይጄሪያ፣ ሴኔጋል፣ ኒጀር እና ኮት ዲቯር በዝርዝር ውስጥ ተካተዋል። እርምጃው ወደ መካከለኛው አፍሪካን በመዝለቅ ካሜሩንና ዴሞክራቲክ ሪፐብሊክ ኮንጎን የነካ ሲሆን በደቡባዊ አፍሪካ ደግሞ ዛምቢያ እርምጃው ከተወሰደባቸው ሀገራት መካከል ተጠቅሳለች። ውሳኔ የተሰማው በዓለም ዙሪያ በርካታ የአሜሪካ አምባሳደሮች የሥራ መደቦች ክፍት በሆኑበት ወቅት ነው። ይህም ውሳኔው በፖለቲካና በጸጥታ ትብብር ላይ በተለይም በአህጉሪቱ ላይ ያለው ዓለም አቀፍ ፉክክር እየተፋፋመ ባለበት በዚህ ወቅት አሜሪካ በአፍሪካ ባላት ተጽዕኖ ላይ ሊያሳድር የሚችለውን ጫና በተመለከተ ጥያቄዎችን አስነስቷል ሲል ዳዋን አፍሪካ በዘገባው አመልክቷል። የፕሬዝዳንት ትራምፕ አስተዳደር ሶማሊያና ኡጋንዳን ጨምሮ በ15 የአፍሪካ ሀገራት የሚገኙ የአሜሪካ አምባሳደሮችንና ጉዳይ አስፈጻሚዎችን ማንሳቱን የተመላከተው ከ15 የአፍሪካ ሀገራት ከአምባሳደርነትና ጉዳይ አስፈጻሚነት የተነሱት አምባሳደሮችና ጉዳይ አስፈጻሚዎች በቀድሞ የአሜሪካ ፕሬዝዳንት ጆ ባይደን አስተዳደር ወቅት የተሾሙ ናቸው። አምባሳደሮች ከተነሱባቸው ሀገራት መካከል ኡጋንዳ፣ ግብፅ፣ ሩዋንዳ፣ ናይጄሪያ፣ አልጄሪያ፣ ካሜሩንና ሴኔጋል ይገኙበታል። በአፍሪካ ህብረት የአሜሪካ ቋሚ መልእክተኛ ስቴፋኒ ሱሊቫንም ከተነሱት መካከል እንደሆኑ ዘገባዎቹ ጠቅሰዋል። የቀድሞ ፕሬዝዳንት ጆ ባይደን የተሾሙት በኢትዮጵያ የአሜሪካ አምባሳደር እርቪን ማሲንጋ በዝርዝር ውስጥ አልተካተቱም። በቀጣይ መረጃ የተባበሩት መንግስታት ድርጅት ጋምቤላ ላይ ወሰነ። የተባበሩት መንግስታት የስደተኞች ድርጅት የስደተኞችን ኮሚሽን ዩኤንኤችሲአር በጋምቤላ ጉዳይ ወሰነ። ውሳኔው የእርዳታ አቅርቦት መቋረጥን የሚመለከት መሆኑንም አስታውቋል። ድርጅቱ እርዳታውን ለማቆም የተገደደው ከሰሞኑ በክልሉ ከተቀሰቀሰው ግጭትና የሰላም መደፍረስ ጋር የተያያዘ መሆኑን በማህበራዊ ትስስር ገጾቹ ላይ ባሰራጨው መረጃው አመልክቷል። ዩኤንኤችሲአር በመባል የሚታወቀው የተባበሩት መንግስታት የስደተኞች ኮሚሽን በጋምቤላ በዋነኝነት እርዳታ የሚያቀርበው የደቡብ ሱዳንን ግጭት ሸሽተው በኢትዮጵያ ለተጠለሉ ስደተኞች ነው። የተባበሩት መንግስታት የስደተኞች ድርጅት መረጃ እንደሚያመለክተው ከሆነ በአሁኑ ሰዓት ከ483,000 በላይ ደቡብ ሱዳን ስደተኞች በኢትዮጵያ ይኖራሉ። ወደ 450,000 የሚጠጉ ከደቡብ ሱዳን ግጭት ሸሽተው የወጡ ስደተኞች በጋምቤላ ውስጥ በሚገኙ የተለያዩ መጠለያ ጣቢያዎች ውስጥ ይገኛሉ። መጠለያ ጣቢያዎቹ በርካታ ስደተኞችን የያዙ ቢሆንም በደቡብ ሱዳን ባለፈው ዓመት ያገረሸው ግጭት በርካቶች ወደ ጋምቤላ እንዲሰደዱ አድርጓል። በጋምቤላ ክልል ባለፉት 2 ሳምንታት በተለያዩ አካባቢዎች የተፈጠረውን ግጭት ተከትሎ የሰዎች ሕይወት መጥፋት፣ የንብረት መውደምና የአካል ጉዳት መድረሱን የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮ ታህሳስ 12 ቀን 2018 ዓ.ም ባወጣው መግለጫ ያስታወቀ መሆኑ የሚታወስ ነው። ዩኤንኤችሲአር አሁን ባለው ሁኔታ በጋምቤላ ሲያቀርብ የቆየውን እርዳታ ያቆመ መሆኑን አመልክቶ ሆኖም የተቋረጠውን የእርዳታ አቅርቦት ለማስቀጠል ጥረት እያደረገ መሆኑንም አክሎ ጠቅሷል። የደቡብ ሱዳን ስደተኞች በጋምቤላው ግጭት ላይ ተሳትፈዋል የሚሉ መረጃዎች ሲሰራጩ የቆዩ ሲሆን ዩኤንኤችሲአር በክልሉ የተቀሰቀሰውን አለመረጋጋት ተከትሎ በማህበራዊ ሚዲያ ስደተኞች ላይ ያተኮረ ሐሰተኛ መረጃ መሰራጨቱንና ይህም እንዳሳሰበው አስታውቋል። ድርጅቱ ሁኔታው በፍጥነት ትኩረት ካልተሰጠው ጥረትን ያባብሳል ሲል ስጋቱን ገልጿል። ድርጅቱ ለተፈጠረው አለመረጋጋት ሰላማዊ መፍትሄ እንዲፈለግ ጥሪ አቅርቦ ማንኛውም ሰው ስደተኞችና ስደተኛ ተቀባይ ማህበረሰብ ላይ ከሚሰነዘሩ የጥላቻ ንግግር እንዲታቀብም ጠይቋል። ወደ ቀጣይ መረጃ አለፈ። በትግራይ ረሃብ አዳዲስ መረጃዎች። በትግራይ ሕጻጽ በተባለ መጠለያ ውስጥ የተከሰተውን ከባድ ረሃብ በተመለከተ አዳዲስ መረጃዎች እየወጡ ነው። በዚሁ መጠለያ በጦርነቱ ወቅት የተፈናቀሉ ከ10,000 በላይ ተፈናቃዮች እንዳሉ የዛሬው የቢቢሲ ዘገባ አመልክቷል።
በትግራይ በርካታ የተፈናቃዮች መጠለያዎች ያሉ ሲሆን ይህንን መጠለያ ጣቢያ ከሌሎቹ ለየት የሚያደርገው በርካታ አዛውንቶች፣ ነፍሰ ጡር እናቶችና ህጻናት የሚገኙበት በመሆኑ ነው። አሁን በመጠለያ ካምፑ የረሃብ ጉዳቱ የደረሰባቸው አዛውንቶች በቅርብ ጊዜ ካምፑን የተቀላቀሉ አዛውንቶች እንደሆኑም መረጃው አመላክቷል። በህጻጽ መጠለያ ውስጥ የተፈናቃዮች አስተባባሪ የሆኑት ቄስ አብርሃሪያ በካምፕ ውስጥ ዘግይተው የመጡ አረጋውያን ለችግሩ አሁን ለችግር መጋለጣቸውን ለቢቢሲ ዘጋቢ ተናግረዋል። በመጠለያ ጣቢያ ውስጥ የሚገኙ አንድ እናት ለቢቢሲ ትግርኛ ስለ ሁኔታው ሲያስረዱ አረጋውያን አሉ። አንዳንድ ለነፍሴ ያለ የሚያመጣልን እንጀራም ደርቆ እሱም አይበላም። በውሃ ነክረው ፈትፍተው ለመብላት ይሞክራሉ ብለዋል። እዚህ ሰው ሁሉ በረሃብ አንጀቱ ተጣብቋል ያሉት ተፈናቃዩ ዋናው ችግር ምግብ የሚባል ነገር የለም። የሚሰጡንም እህል የሚሆን አይደለም። ባለፉት 6 ወራት የሰጡን እህል የሚባል አይደለም ሲሉ የሚሰጣቸው የእርዳታ እህል ጥራት ችግር እንዳለበት ያስረዳሉ። ተፈናቃዮች የሚቀርብላቸው እርዳታ በቂ አይደለም ከማለታቸው ባሻገር በተለይ ደግሞ የሚቀርበው የማሽላ እህልም ለምግብነት ሊውል የማይችልና የተበላሸ ነው ሲሉም ተናግረዋል። ዘገባው በትግራይ ክልል በመቀሌ፣ በሽሬ፣ በተንቤን፣ በአብያዲ፣ በሰሜን ምዕራብ አካባቢ ደግሞ ሰለክላካ በአጠቃላይ ከ1 ሚሊዮን በላይ ተፈናቃዮች እንደሚገኙ የክልሉ መንግስት የሚገልጽ መሆኑን ያመለከተው ቢቢሲ በአሁኑ ወቅት በህጻጽ ካምፕ ወደ 14000 ሰዎች እርዳታ የሚያገኙ ቢሆንም ባለፉት ወራት 300 የሚሆኑት ምንም አይነት እርዳታ ለማግኘታቸውን አስተባባሪው ጨምረው መረጃውን ያደረሱት መሆኑንም አመላክቷል። ወደ ቀጣይ መረጃ አለፍ። የጠቅላዩና ሩቶ የዛሬው ጥብቅ ምክክር። የኬንያው ፕሬዝዳንት ዊሊያም ሩቶ በዛሬው ዕለት አዲስ አበባ ገብተዋል። ጠቅላይ ሚኒስትር አብይ ዛሬ ለአንድ ቀን ጉብኝት አዲስ አበባ ከገቡት የኬንያው ፕሬዝዳንት ዊሊያም ሩቶ ጋር በጽህፈት ቤታቸው በሁለትዮሽና ቀጠናዊ ጉዳዮች ዙሪያ ተወያይተዋል። ጠቅላይ ሚኒስትር አብይ ከፕሬዝዳንት ሩቶ ጋር ሁለቱ ሀገራት የሁለትዮሽ ግንኙነታቸውን በሚያጠናክሩበት ላይና በአፍሪካ ቀንድ የሰላምና ጸጥታ ጉዳዮች ላይ ሀሳብ መለዋወጣቸውን በማህበራዊ ትስስር ገጻቸው ላይ ባሰፈሩት መልእክት ገልጸዋል። አብይ የፕሬዝዳንት ሩቶ ጉብኝት በሁለቱ ሀገሮች መካከል ያለውን ጥልቅ ታሪካዊና ወንድማዊ ግንኙነት የሚያንጸባርቅ መሆኑንም ጠቅሰዋል። ፕሬዝዳንት ሩቶ በተያዘው ዓመት ለጉብኝት ወደ አዲስ አበባ ሲያቀኑ የአሁኑ ሁለተኛ ጊዜያቸው ነው። ከ3 ወራት በፊት በህዳሴው ግድብ ምረቃ ስነ ስርዓት ላይ ለመታደም አዲስ አበባ መጥተው እንደነበር የሚታወስ ነው። በወቅቱ ዊሊያም ሩቶ የህዳሴ ግድብ ምረቃት ዋነኛ እንግዳ እንደነበሩ ይታወሳል። በምርቃቱ ግድቡ የአፍሪካውያን በራስ የመልማት ምልክት አድርገው ያወደሱ ሲሆን ሀገራቸው ከግድቡ ኃይል ለመጠቀም እንደምትፈልግ መግለጻቸው አይዘነጋም። ዊሊያም ሩቶ ከግብጽ ጋር ኢትዮጵያን ለማደራደርም ግብዣ ማድረጋቸው አይዘነጋም። ሩቶ ከግድቡ ጋር በተያያዘ ለኢትዮጵያ ባሳዩ ድጋፍ በግብጽ በኩል ቅሬታ መፍጠሩ ይታወቃል። ባለፈው ወር የግብፁ ፕሬዝዳንት አብዱልፈታህ አልሲሲ ወደ ኬንያ ስልክ በመደወል ከፕሬዝዳንት ዊሊያም ሩቶ ጋር ውይይት ባደረጉበት ወቅት ስሞታቸውን ማቅረባቸው ተዘግቧል። አልሲሲ በዚህ ወቅት በአባይ ተፋሰስ ሀገራት ውስጥ የሚደረጉ የልማት ጥረቶችንና ፕሮጀክቶችን ሀገራቸው እንደምትደግፍ ለሩቶ የገለጹላቸው ሲሆን ከዚሁ ጋር አያይዘውም ግብጽ በውሃ ፍላጎቷ ላይ ማናቸውንም ጉዳት እንዲደርስ የማትፈልግ መሆኑን አስታውቀው ኢትዮጵያ የወሰደችውን የተናጠል እርምጃ እንደምትቃወም ግን ስሞታ አቅርበዋል። ፕሬዝዳንት ዊሊያም ሩቶ በበኩላቸው ሀገራቸው በአባይ ተፋሰስ ሀገራት መካከል ትብብርና ኢኮኖሚያዊ ውህደት እንዲፈጠር ፍላጎት እንዳላት ለአልሲሲ የመለሱ ሲሆን ይህም የማንኛውም ሀገር ጥቅም እንዳይጎዳ ማረጋገጫ እንደሚሰጥ አስታውቀዋል። ሩቶ ለሁለተኛ ጊዜ ወደ አዲስ አበባ የመጡት በዚሁ ሳምንት የሶማሊያ አቻቸው በአዲስ አበባ ከጠቅላይ ሚኒስትር አብይ አህመድ ጋር ከመከሩ በኋላ ነው። ሁለቱ መሪዎች በግድቡ ምረቃ እንግዳ የነበሩ ሲሆን በዚሁ ሳምንት ዳግም ተመልሰው ወደ አዲስ አበባ በመምጣት ከጠቅላይ ሚኒስትር አብይ አህመድ ጋር መክረዋል። በቀጣይ ርዕሳችን ጠቅላዩ በአፕሊኬሽን መጡ። ጠቅላይ ሚኒስትሩ መጽሐፎቻቸውን ተደራሽ ለማድረግ አዲስ አማራጭ ይዘው ቀርበዋል። አራቱ መጽሐፎቻቸው ራሱን በቻለ መደመር በሚል በተሰየመ አፕሊኬሽን አማካይነት በዛሬው ዕለት መቅረቡ ተዘግቧል። የጠቅላይ ሚኒስትር ጽህፈት ቤት መጽሐፎቹ በድምፅ የሚተረኩበት ኦዲዮ ቡክ የያዘ አፕሊኬሽን ይፋ አድርጓል። በአማርኛ በኦሮምኛና እንግሊዝኛ የቀረቡ መጽሐፍቶችን ጉግል ፕሌይ ስቶር ላይ መደመር በሚል አፕ ተጠቃለው ቀርበዋል። መደመር፣ የመደመር መንገድ፣ የመደመር ትውልድና የመደመር መንግስት የተሰኙ መጽሐፍት ሁሉም በአንድ አፕሊኬሽን የቀረቡ ሲሆን እሳቤው ያወጣቸው ለውጦችን የተመለከተ መረጃን በአፕሊኬሽኑ መካተቱን የጠቅላይ ሚኒስትር ጽህፈት ቤት ገልጿል። አፕሊኬሽኑ ላውንች በተደረገበት ስነ ስርዓት መጽሐፍቶቹ በኢትዮጵያ ብዝሃ ኢኮኖሚን የሚገነባ አዲስ ኢኮኖሚ እንዲመሰረት አስችለዋል ሲል ጽህፈት ቤቱ ገልጿል። መጽሐፉና ሀሳቢዎቹ ያመጧቸው ተግባራዊ ውጤቶች የዘረዘረው ጽህፈት ቤቱ አሁን ላይ መጽሐፍቶቹ ለማንም ሰው በቀላሉ በስልክ ተደራሽ እንዲሆኑ በማሰብ በአፕሊኬሽን መልክ መምጣታቸውን ገልጿል። ዘመኑን የዲጂታል ነው ያለው ጽህፈት ቤቱ ለዲጂታል አንባቢና አድማጭ የጠቅላዩ መጽሐፍ ለማድረስ የታለመ ስራ መሆኑን አክሏል። ከማንበብ ይልቅ መስማት ወይም በድምፅ ያለ መጽሐፍን ለሚሹ የቀረበ ነው ተብሏል። እንዲሁም ዓለም አቀፍ ተደራሽነትን ለማስፋት በአፕሊኬሽኑ አማካይነት በእንግሊዝኛ፣
መጽሐፍቶቹ በድምፅ ተዘጋጅተው ቀርበዋል። ከንድፈ ሐሳብ ላይ ሲል ጽሕፈት ቤቱ የገለጸው መጽሐፍ ጉግል ፕሌይ ስቶር ወይም አፕል አፕ ስቶር ላይ ማግኘት የሚቻል ሲሆን አፕሊኬሽኑ ይፋ በሆነበት ሰዓታት ውስጥ 190 እና ከዛ በላይ ሰዎች አውርደውታል። እንደ ጉግል ፕሌይ ስቶር መረጃ አፕሊኬሽኑ የተጫነው ወይም ለመጨረሻ ጊዜ አርትኦ የተደረገበት ከ5 ቀናት በፊት ባሳለፍነው ሐሙስ ዕለት ነው። የጠቅላዩ መጽሐፎች የያዘው አፕሊኬሽኑ በአገር በቀል ተቋም መሰራቱ ተጠቅሷል። አሁን ላይ አፕሊኬሽኑ ከተጠቃሚ 3+ ደረጃ የተሰጠው መሆኑን ለመመልከት ተችሏል። በቀጣይ ርዕስ ብር የዓለማችን ደካማው መገበያ መደብ ውስጥ ተካተተ። የኢትዮጵያ ብር ዋጋ በተያዘው የአውሮፓውያን ዓመት ብቻ ከአሜሪካ ዶላር አንጻር ዋጋው በ15 በመቶ ማሽቆልቆሉን ብሉምበርግ ዘግቧል። ብር የዓለማችን ደካማው መገበያ መደብ ውስጥ መካተቱም ተሰምቷል። ብር በአሁኑ ወቅት ከአርጀንቲናው ፔሶ እና ከቱርኩ ሊሬ ቀጥሎ በዓለም ደካማው መገበያ ገንዘብ መሆኑን ዘገባው ጠቅሷል። የብር ዋጋ ወደፊትም ኢትዮጵያ ውጭ ዕዳዋን ማሸጋሸግ ከመቻሏ ጋር የተሳሰረ ሆኖ እንደሚቀጥል ዘገባው አመልክቷል። መንግስት የሀገሪቱን 3.5 ቢሊዮን ዶላር ብድር መልሶ ለማዋቀር ከወራት በፊት ከአበዳሪዎች ኮሚቴ ጋር የመግባቢያ ስምምነት ላይ መድረሱ ይታወሳል። ሆኖም የሀገሪቱ የውጭ ገቢ ማደግ፣ የመንግስት የበጀት ክፍተት መቀነስ እንዲሁም መንግስት ከ1 ቢሊዮን ዶላር በላይ የዩሮ ቦንድ የያዥ ዓለም አቀፍ ኢንቨስተሮች ጋር በቦንዱ አከፋፈል ላይ ስምምነት ሊደርስ ይችላል የሚለው ተስፋ በብር ላይ ያለውን ጫና ሊያቃልለው እንደሚችል ባለሙያዎች እምነታቸውን ገልጸዋል ተብሏል። በአሁኑ ወቅት መደበኛው የ1 ዶላር መግዣ ዋጋ 151 ብር ሲሆን በትይዩ ገበያ ደግሞ ወደ 180 ብር አሻቅቧል። አንድ ሀገር መገበያ ገንዘብ ከዋና ዋና የውጭ ሀገራት ገንዘቦች በተለይም ከአሜሪካ ዶላር አንጻር የነበረው ዋጋ ሲቀንስ የመግዛት አቅሙ ቀንሷል ይባላል። ኢትዮጵያም የሀገሪቱ የውጭ ምንዛሬ ግብይት ተመን በገበያ ስርዓት እንዲመራ መወሰኗን ተከትሎ የብር የመግዛት አቅም ተዳክሟል። ውሳኔው ምን ውጤት እንደሚያመጣ በሂደት የሚታይ ቢሆንም በርካቶች አሁን ያለውን የሸቀጦች የዋጋ ውድነት ከዚህም በባሰ ሊያባብሰው ይችላል የሚል ስጋት አላቸው። ዓለም አቀፍ የገንዘብ ተቋማት ሀገሪቱ ይህንን እርምጃ እንድትወስድ ለዓመታት ግፊት ሲያደርጉ ቢቆዩም ተቀባይነት ሳያገኝ ቀርቶ ነበር። በጦርነትና በዓለም አቀፋዊ ሁኔታዎች ምክንያት በሀገሪቱ የተፈጠረውን የውጭ ምንዛሬ እጥረት ችግር እንዲሁም ታይቶ በማይታወቅ የዋጋ ንረት የተዳከመውን ምጣኔ ሀብት ለመደገፍ መንግስት የተለያዩ እርምጃዎችን እየወሰደ ነው። ይህ የውጭ ምንዛሬ ግብይት በገበያ ስርዓት እንዲተመን የሚያደርገው ውሳኔም የተከታታይ ማሻሻያዎቹ አንድ አካል ነው። በቀጣይ መረጃ አሜሪካ ለኢትዮጵያ 1 ቢሊዮን ዶላር ድጋፍ አደረገች። አሜሪካ ለኢትዮጵያ የጤና ዘርፍ የሚውል ከ1 ቢሊዮን ዶላር በላይ የገንዘብ ድጋፍ ልታደርግ መሆኑ ተገለጸ። የገንዘብ ድጋፉ በዋናነት የወባ፣ የኤችአይቪ እና የቲቢ በሽታዎችን ለመከላከል እንዲሁም የእናቶችና የህፃናትን ጤና ለመጠበቅ እንደሚውል ተገልጿል። የዩናይትድ ስቴትስ የገንዘብ ድጋፍ በኢትዮጵያና አሜሪካ መካከል ስምምነት የተደረሰበት የጤና ትብብር ማዕቀፍ አካል ነው ተብሏል። ለ5 ዓመታት የሚቆየው የዚህ ትብብር የመግባቢያ ሰነድ ይፋዊ የፊርማ ስነ ስርዓት ነው በዛሬው ዕለት የተካሄደው። በገንዘብ ሚኒስቴር ዋና መስሪያ ቤት በተካሄደው በዚህ ስነ ስርዓት ላይ አሜሪካ መንግስትን በመወከል ፊርማቸውን ያኖሩት በኢትዮጵያ ሀገሪቱ አምባሳደር የሆኑት ተርቪን ማሲንጋ ናቸው። በኢትዮጵያ በኩል የገንዘብ ሚኒስትሩ አህመድ ሽዴ እና የጤና ሚኒስትሯ ዶክተር መቅደስ ዳባ የመግባቢያ ሰነዱን ፈርመዋል። የኢትዮጵያን የጤና ስርዓት የማሻሻል ዓላማ ያለው ይህ የሁለቱ ሀገራት የመግባቢያ ስምምነት የ1.466 ቢሊዮን ዶላር ኢንቨስትመንት የሚጠይቅ ነው። ከዚህ ውስጥ አሜሪካ 1.016 ቢሊዮን ዶላሩን የምታቀርብ ሲሆን ቀሪው 450 ሚሊዮን ዶላር በኢትዮጵያ መንግስት የሚሸፈን እንደሆነ በዛሬው ስነ ስርዓት ላይ ተገልጿል። አሜሪካ በደቡብ ኢትዮጵያ ጅንካ ለተከሰተው የማርበርግ ወረርሽኝ ድጋፍና ክትባት ማቅረቧም አይዘነጋም። ውድ ቤተሰቦቻችን ለዛሬ ያዝንላችሁን ርዕሰ ጉዳዮች እዚህ ላይ ቋጨን። ላይክ፣ ሼር እና ኮሜንት በማድረግ ለቻናላችን ድጋፋችሁን መግለጽ እንዳትዘነጉ እያልን ከሌሎች መረጃዎች ጋር ደግመን እስክንገናኝ ቸር ያሰማን ስንል ተሰናበትን።